የዛሬ ሰርፕራይዝ ግን ማለት ነው አይፎን አሰጣጥ አይመስልም። አይፎን አሰጣጥ አይመስልም። የአይፎን አሰጣጥ አይመስልም። በስላሴ ስም ማለት ነው። እንዴት አባቱ ነው የምታምሩት ዛሬ በቃ ጨረቆቹ። ኧረ በስመ አብ ሰርፕራይዝ የዛሬው ያበደ ነው የእውነት ለመናገር ማለት ነው። በቃ እዚህ ጋር ሌላ ትኩሳት፣ እዚህ ጋር ደግሞ ሌላ እሳት እንበል ማለት ነው። እና ረገረገረገረገ ማለት ከስልኩ ይልቅ ምናምን ሳይሆን ኮንተንቱ አይዲያው ሀሳቡ ስሙ በወልድ ማለት ነው። እና በጣም ደስ ይል ነበረ ማለት ነው። በቃ አይፎን 17 ሀይሚ ከብሩክ ተመሳሳይ ያዘች ማለት ነው። ሀይሚሻዬ ሌባ እንዳይሰርቅሽ ስትውጪ ቤት እያስቀመሽ ውጪ እሺ፣ ብቻሽን እንዳትንቀሳቀሽ ምናምን ማለት ነው። እና ረ በስመአብ አላመነችም ማለት ነው። ለምን በቅርብ ነው የገዛላት ከሚቢ አንድ አመት ራሱ አልሆናትም። 50 ነው የገዛላት ማለት ነው። እና አስባችሁታል ከ50 ወደ 17 ተሸካከረች ተከረበተች ማለት ነው። እና አካውኔ እንዴት እንደሚያስቅ ማለት ብታይ ማለት ነው። እና የኔ ጨረቃ፣ የኔ ፋኖስ፣ የኔ ውብ፣ የኔ ዛሬ ደግሞ በቃ ጸባይኛ መስላለች። ደስ ይላል እኮ ማለት ነው። እና ሁል ጊዜ እንደዚህ ሂዱ እስቲ ጥሩ ነው እኮ ሁሉን ነገር አስወግደን ጸበልም ተረጫጭተን እምነቱንም ተቀባብተን የመጣ ነው ብሏል ማለት ነው። እና ሁሉ ጅኒ ሁሉ ሄዳል። እኔ ብሩክ የሚያስቀኝ እውነትን እንኳን ጂኒ ሁሉ ሄዷል አለ በቃ ሄዷል። አሁን ሰላም ነው አለ በቃ ሰላም ነው አለ። እና የእውነት እኮ ነው አንዳንድ ጊዜ ጥሩ ቦታ መሄድ በቃ ራሳችሁን እንድታዩ ራሳችሁን እንድትመረምሩና ሀይሚ በጣም ደስተኛ ናት። የእውነት ተናግራለች እሷ ራሱ ማለት ነው። እና ለመጀመሪያ ጊዜ ነው እንደዚህ አይነት ቦታ የሄዱት ማለት ነው። አሰባችኋል የቤተክርስቲያን ጉዞ ገዳም ማለት ነው። ገዳም ስትሄዱ ደግሞ በጣም ራሳችሁን የምትመረምሩበት ራሳችሁን የምትፈትሹበት ከእግዚአብሔር ጋር የምትነጋገሩበት ነው። እና በጣም ነው ደስ የሚለው እና በጣም ነው ደስ ያላት ማለት ነው። እና ኢቨን ትናንት እንኳን እንደዛ ደክሟቸው ሊብሌ ሁሉ ገብተው ነበረ ማለት ነው። ኔትወርክ አስቸገራቸው እየተከታተልኳቸው ነበረ እና ወጡ እና ከስንት ጊዜ ከመጥፋት በኋላ ነው ከ7 ቀን በኋላ ነው የመጡልን ማለት ነው። እና እኛ ራሱ በጣም ነበር የናፈቃችሁን ምናምን ማለት ነው። እና ኧረ እኔ ግን አይ ወይኑ አንኮላለው ብሩኬ አንኮላለው ሀይሚ እኮ 18 አመት አልሞላትም። 18 አመት አልሞላትም። ለዛ መጠጣት የለባትም እሱን ነገር ማለት ነው። መጠጣት የለባትም እያሰብክ ብሩኬ ማለት ነው። ግን አምሮበታል ብሩኬ በጣም ነው ያማረበት። የሆነ የፊቱ የፀጉር ስታይል ምን የልጅነቱን መልክ እየመጣ ምናምን መጣ ማለት ነው። እና ብሩክ ከሳብኝ ምን ማለት እስቲ በእኔ እይታ ነው ደግሞ እንዳሰርብኝ ከሳ ስላችሁ ማለት ነው። የከሳ መሰለኝ ሀይሚ ግን በጣም ነው የተስማማት የእውነት ለመናገር ማለት ነው። በቃ ሺዚ ላይክት ማለት ነው። እና በጣም ነው ደስ ያላት ማለት ነው። እና እቺ የታገተችበት ቤት ነበረና ብዙ ላይፍ አሳልፈዋል ያው ታግታ ምናምን ማለት ነው። እና እያየ ብሩኬሽ ባያግትሽ ኖሮ እኔ ዱባይ ነበርሽ ገዳም ራሱ አትሄጂም ነበረ በቃ እና በጣም ደስ ይል ነበር የእውነት ለመናገር ማለት ነው። እና ማለት ኦልሬዲ አይተነዋል በቲክቶክም በምንም በሁሉ ነገር አሳይታችሁናል። በጣም ደስ የሚል ቦታ ነው የሄዳችሁት የበረከት ስራ ነው የሄዳችሁት እና ግን በጣም ደስ ብሏታል ሀይሚሻ ማለት ነው። እና የኔ የሴት ወይዘሮ ማለት ነው። እና ከሰርፕራይዙ ስነሳ በቃ ዛሬ የሆነ በቃ ጽድት ያለ ቪዲዮ ነው የሰራነው። በቃ ጀስት ሁልጊዜ የምንፈልጋቸው አይነት ሀይሚና ብሩክ ሆነው ነው የሰሩት ማለት ነው። እና በቃ አለ አይደለ ደስ ሲል በቃ የእውነት ሁሉ ነገር ሀይሚ አሁን እየገባት እየመጣ ነው። አንዳንድ ጊዜ ከቀን ወደ ቀን እየተሻሻላችሁ እየበሰላችሁ ምናምን ነው። እና ብዙ ነገር ነው። እና ደስ የሆነ ነገር ራሱ ለማውራት ፈልጋ ብሩኬ በጣም የልጅ አስተዋይ የኔ ቅመም ማለት ነው። እና በቃ ወደኋላ አንመለሳለች። አሁን ለምሳሌ ብሩክ ባያግታት ኖሮ ጀስት እንደዚህ አይነት ውሳኔ መወሰኑ በጣም ዛሬ ላይ እንደሱ ጠቀመው። ገባችሁ አይደለ? ሀይሚንም እንድታይ ራሷን እንድመረምር አደረጋት እንጂ እንትና አይልም ነበር። ይሄ ሁሉ ነገር አይፈጠርም ነበረ። ቤተክርስቲያንም አብሮ አይሄዱም ነበረ። ዋቴቨር ማለት ነው። እናስባችሁታል ይሄም አይፎንም ስልክ አይገዛም ነበር። እና እውነት አሁን እንደዛ የተናደደችበት እንደዛ እንትን ያለችበት በጣም እንትን ትልበታለች ኦልሬዲ ብዙ ነገር ታይበታለች ብዬ አስባለሁ ማለት ነው። እና
አንዳንድ ጊዜ ሁሉ ነገር ለመልካም ነው እውነት ለመናገር ማለት ነው። እና በቃ ስለ ቤቱም ስላሳለፉት ነገር ጥሩ ነገር አሳልፈዋል። ደስ የሚል ነገር እና ጀስት ይህም ሁለተኛ ቤታቸው ነው ማለት ነው። እና እሷ ለዛውም አልፈለገችም ነበረ መጀመሪያ ማለት እንደዚህ አይነት እንትን አልጠበቀችም ነበረ ሞመንት አልጠበቀችም ማለት ይሄ አይፎን ይገዛልኛል ምናምን ብላ ዋቴቨር በምንም አልጠበቀችም። ግን አንዳንድ ጊዜ ሳታስቡት በስመአብ ወወልድ እውነት በኢየሱስ ስምና በጣም ደስ ይላል የእውነት ለመናገር ማለት ነው። እና አሪፍ ነው በቃ ደስ ሲል ማለት ነው። ማለት በቃ አንዳንድ ጊዜ ሰውን ማስደሰት ደስ ይላል ምናምን እና በጣም እንጃ ለኔ ነው አለች ስታሳዝን የኔ ቆንጆ ላንቺ ይገባሻል የእውነት ይገባሻል በጣም ጥሩ ሰው ነሽ። ብዙ ነገሮችን አልፈሽ የመጣሽ ለብሩክ ብዙ ነገር ሆነሻል። አብሶ በነ አብሳላ በነ ሀይሚ ምን ያልሆነችው አለ ማለት ነው። እና በጣም በጣም እኔ ደስ ነው ያለኝ ብሩክ ይሄን አንዳንድ ጊዜ እንትን ማለት ማለፍ ጥሩ ነው። አሪፍ ነው